ሰላም እንዴት ናችሁ? ውድ የብሩ አካዳሚ ቤተሰቦች እንዴት ናችሁ? አለሁ እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለ እግዚአብሔር ይመስገን። ዛሬ ደግሞ ክፍል 2 ይዤላችሁ መጥቻለሁ። እንዴት አድርገን እንጽፋቸዋለን አማርኛን ወይም ደግሞ እንግሊዝኛ ወክላቸውንስ እንዴት አድርገን በቀላሉ መጻፍ እንችላለን የሚል ቪዲዮ ነው እየሰራሁላችሁ ያለው። የፊቱን የመጀመሪያ ያያችሁ ካላችሁ የመጀመሪያውን ተመልሳችሁ በደንብ ይሁት በደንብ ነው ማብራሪያ ተሰጥቶበታል። ያልገባችሁ ነገር ካለ ደግሞ ሀሳብ ኮሜንት ላይ አሳውቁኝ። አሁን ደግሞ የምንጽፋቸው ከመን ነው። መን እናያለን ማለት ነው። እንግዲህ መን ህጻፍ ምናልባት ያላያችሁ ካላችሁ በፊቱን እንግዲህ እዚህ ጋር እስከ 7 ጽፈናል። የአማርኛ ፊደላቶች አንድ ፊደል 7 ቤተሰብ አላት ማለት ነው። 7 ቤተሰብ አላት። ስለዚህ እስከ 7 ቤተሰብ በቀላሉ እንደምትስሙት እያየን እንገኛለን። አብራችሁ ቆዩ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ኦኬ መን ስንጽፋት መን የምትባለዋ ፊደል ልክ እንዴት ሆናለች? ከዛ እስከ መጨረሻው ድረስ መን እንጽፋታለን። መን ምንም ለውጥ የላትም ማለት ነው። መን 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 መ መ መ አያችሁታ? ሁሉ ማን ነው? መ እያለ ነው የሚሄድ። ሁሉ መ እያለ ነው የሚሄድ። ነገር ግን ይህ ፊደል እንግዲህ የሚለየው ምንድነው? አንደኛ፣ ሁለተኛ፣ ሶስተኛ መሆኑ የሚለየው ምንድነው? የተለያዩ ቅጥላቶች አሉ። እንዳየነው ለሁለተኛ ፊደላቶች ይሁን ጨምራል ወይም ደግሞ ለአማርኛ ደግሞ ከጎኑ ላይ ቅጥል ሊኖረዋል ብለን አይተናል። ለአምስተኛ ደግሞ ለሶስተኛ እንደምታዩት ይህን አድርገናል። በእንግሊዝኛ አይን አድርገናል። በአማርኛ ደግሞ ታች እግሩ ላይ እንደ ኢ ቅጥል ይኖረዋል ማለት ነው። ስለዚህ ልክ በዚህ መሰረት አይተናል ማለት ነው። አሁን ከዚህ ጋር የምታዩት መ ነው። ምንም አይነት ቅጥል አይኖረውም መሰረት ስለሆነ ማለት ነው የአማርኛ። ሁለተኛው ግን ወገቡ ላይ ይደረግበታል። የዚህ ወገብ ጥቃት ስለሆነ ማለት ነው ከዚህ ጋር እናደርግበታለን። ስለዚህ ማን ሆነ? ሁለተኛው ሙ ሆነ። ሶስተኛዋ ደግሞ ታች እግሯ ላይ ይደረግባት ነው። ግር እንግዲህ የላትም አይደል? ስለዚህ ግር እንሰራላትና እንዲያርገን እናደርጋታለን ማለት ነው። እንግዲህ እቺ ማን ሆነች ማለት ነው? ሚ ሆነች። ከዛስ ማ ደግሞ ምን ማለት ቅጥል አይኖረውም። ይኸው እዚህ አጣራ ይሆናል እንደዚህ ታረጉት ማ ሆነ ማለት ነው። አምስተኛው ሁሌም ቀለበት አለው ብለናል። ቀለበት ስላለው ዝቅ እናደርግና ቀለበቷ ለሽ እናደርጋለን ማለት ነው። አያችሁት? ማን ሆነ? ሜ ሆነ። ስድስተኛው ያው የተለያየ ምልክት ነው ያለው። ይሄ እንዲህና ሸወቅ ይወርዳል። አያችሁት? ም ሆነ። ሞ ደግሞ በቀጥታ እዚች ጋር ቀጥ ብሎ ይወርዳል። አያችሁት? ይሄ ሸወቅ ብሎ ይወርዳል። ይሄኛው ግን ቀጥ ብሎ ይወርዳል። ሞ ሆነ። ስናነባቸው መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ እንላለን ማለት ነው። የእንግሊዘኛ ወክላቸውን ደግሞ ስንጽፍ መ በማን ይወከላል? በኤም ይወከላል። ኤም እንጽፋለን ማለት ነው። ኤምን እንጽፍና ከሁሉም ቦታ ላይ ማን እንጽፋለን? ኤም ከሁሉም ቦታ ላይ 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 ኤም። አያችሁት? ከሁሉም ቦታ ላይ ኤም እንጻፍ ነው። እንግዲህ ልክ እንደ አማርኛው በመ እንደተወከለ ሁሉ እንግሊዝኛውም በኤም ይወከላል። የሚለያየው በምንድን ነው? በሚያደርጉት ቅጥል ነው። ለአንደኛ ምን ብለናል? ለአንደኛ ኢን እናክላለን ብለናል። ለሁለተኛ ዩን እናክላለን ብለናል። ለሶስተኛ አይ፣ ለአራተኛ ኤ፣ ለአምስተኛ አይ፣ 6 ራሱ ነው መሰረቱ ነው። 7ኛ ደግሞ ኦ እናክላለን ብለናል። ስለዚህ እቺን መጨመር ነው። እናንተ ማለት ነው ጨምሩ አብራችሁ ደብተራችሁ ጋር ጣፍ ኤም ኦ ኤም ኢ ኤም ዩ ኤም አይ ኤም ኤ ኤም አይ ኢ ኤም ብቻ ራሷን ኦ አያችሁት? ዳርጋችሁ መጻፍ ትችላላችሁ ማለት ነው። ስንቆጥራቸው መ ሙ ሚ ማ ሜ ም ሞ እንደዚህ እንጽፋለን ማለት ነው። ከመቀጥለን ደግሞ ሰን እንጽፋለን ማለት ነው። ሰ የሚባለው ልክ እንዲህ ነው። ይሄ ነው ሰ። ከዛ እዚህ ጋር ቀጥታ እሱ ራሱን እንጽፈው ሰ እንጽፋለን። እዚህ ጋር ቀጥታ ራሱን እንጽፋለን። ከዚህ ጋር ቀጥታ ራሱን እንጽፋለን። እዚህ ጋር ቀጥታ ራሱን
አያችሁት? ሁሉ ጋር ማን ያለ? ሰ ነው ያለ። ሰ ሰ ሰ ሰ ሰ ሰ እስከ ሰባት ሰ ነው። ከዛ ግን ቅጥል ያደረግንበትን እዚህ ጋር ወገቡ ላይ እዚህ ላይ እናደርጋለን። ከታች ላይ ነው ሆኖ፣ ስለዚህ ግርን ሰጠውና እዚህ ጋር ቅጥል እናደርግበታለን። ዛት ሚንስ ማን ሆነ ማለት ነው? ሲ ሆነ። እዛ ሳ ይሄኛው ደግሞ አሁንም ወደታች ዝቅ እናደርገዋለን። እዚህ ላይ ቀለበት ስለሚያስፈልገው ምን እናደርገዋለን? ቀለበት ሲ ሆነ። እዚህ ጋር ዝቅ አድርገናል። ይህንም ዝቅ እናደርገዋለን። እሺ ከዚህ መጨረሻው እንዲህ ይሆናል ማለት ነው። ያችሁት። ስለዚህ በዚህ መሰረት በቃ በቀላል መጻፍ ትችላላችሁ ማለት ነው። አተጻፉ ቀላል ነው። ስናነባቸው ሳ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ብላችሁ መያዝ ትችላላችሁ ማለት ነው። የእንግሊዝኛው ቃላቸው ደግሞ ማን ነው? ኤስ ነው። አሁን እንግዲህ እዚህ ጋር ሁሉም ላይ ማን ጨምር ነው? ኤስን ኤስ 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 እዚህ ጋር ሁሉ ምንድን ነው? ሁሉ ጋር ኤስ ነው የተጨመረ። ሁሉ ላይ ኤስ የሚለያዩ ምንድን ነው? የመጀመሪያው እችን ያደርጋልናል። ሰለሞን እናደርጋለን። እሱ ለማድረግ ዩ ሳ ሲ ደማ አይ ሳ ኤ የጨምራት ኤ ሴ አይ ኢ ስ የራሱ ነው። ሶ ደግሞ ለመሆን ኦን ያክላል። ያችሁት ኦን ያክላል ማለት። ስለዚህ ስናነባቸው ሰ ሱ ሲ ሳ ሴ ስ ሶ ብላችሁ መጻፍ ትችላላችሁ ማለት ነው። በቀጣይ ረ እንጽፋለን። ረን ደግሞ ሁሉ ላይ ረን ትጽፋላችሁ። እንግዲህ ፊደል ሁሉ ረ ነው። የመጀመሪያው ፊደል ረ ነው። ሁለተኛዎቹ ምን የሚያደርግ ቀጥታ ወገቡ ላይ ያደርጋል። ስለዚህ የዚህ ወገብ እዚህ ጋር እናደርግበትም። የዚህ ወገብ ይሄ አይደለም። ወገቡ እኩል የሚሆን እዚህ ጋር ስናደርግበት ይቺ ላይ ወገብ ትሆናለች ይችላል ወገብ። ስለዚህ እንዲህ ስናደርግባት ያው ወገብ ሆነች ይቺ ላይ ማለት ነው። ስለዚህ ሩ እንደዚህ ይጻፋል። አያችሁት? ሩ እንደዚህ ይጻፋል። እንደዚህ ሪ ደግሞ ግሯ መጨረሻዋ እግር ይቺ ናት። ስለዚህ እንዲህ ዝቅ እናደርጋለን። እንዲህ ከፍ እናደርጋለን። ሪ ሆነች። ራ ደግሞ እዚህ ጋር እንዲያደርገን ዝቅ ማድረግ ነው። እያችሁ ከዚህ ጋር ቀጥለን ዝቅ። ሬ ደግሞ ቀለበት ማድረግ ነው። እዚህ ጋር እንዳለ ሪ የምትባለውን ደግሞ እዚህ ጋር መጨመር ነው። ሮንን ጨምባትና ከዚያ ክብ ማድረግ ነው። አያችሁ ሮ ሆነች ማለት ነው። ስለዚህ ስንቆጥራቸው ረ ሩ ሪ ራ ሬ ር ሮ ረሩ ሪራሬ ሮ እናለን ማለት ነው። እንግዲህ የእንግሊዝኛ ውክላቸውን ደግሞ ስንጽፍ በአር ትወከላለች ማለት ነው። በአር ይወከላሉ። አርን እንጽፋለን። ከዛስ አርን እንጽፋለን። ከዛስ አርን እንጽፋለን። ከዛስ አርን እንጽፋለን። አርን እንጽፋለን። አርን እንጽፋለን። አርን እንጽፋለን። በቃ ሁሉ አር ሆነ አይደል? ሁሉ አር ከሆነ ከዚህ በኋላ ምን እናደርግ? ለአንደኛ ፊደላቶች ኢን እንጨምራለን ብለናል። ይኸው እየጨመርን ይመጣል ኢን። ስለዚህ ኢን ትጨምራላችሁ። ለሁለተኛስ ዩ ትጨምራላችሁ። ለሶስተኛ አይ ትጨምራላችሁ። ለአራተኛ ኤ፣ ለአምስት አይ ኢ፣ ለስድስት አይጨመርም ዋናው ስለሆነ ማለት ነው። ለሰባት ኦ በቃ አለቀ። ስለዚህ ስናነበው ረ ሩ ሪ ራ ሬ ር ሮ ሚል ቃል ይሰጣል ማለት ሮ ብለን እናነበዋለን። አያችሁት? ስለዚህ እናንተ በዚህ መሰረት
የመጀመሪያዎች እነዚህ ምን ይጨምራል? አንደኛ ምን ይጨምራል? ሁለተኛ ምን ይጨምራል? ሶስተኛ ምን ይጨምራል? አራተኛ ምን ይጨምራል? አምስተኛ ምን ይጨምራል? ስድስት ሰባት ደግሞ ምን ይጨምራል ያላችሁ ከያዛችሁ በኋላ ለመጻፍ እናንተ አትቸገሩም ማለት ነው። ቪዲዮችን ሚዛን ትምህርታችን ይህን ይመስላል። እናንተ ከወደዳችሁ ትምህርቱን ለጓደኞቻችሁ ሸር አድርጉ። ላይክ እና ሰብስክራይብ እያደረጋችሁ እንዲሁም በግል ናችሁ መማር የሚፈልጉ ደግሞ ታች ባለው ስልክ ቁጥር በሚሄደው ስልክ ቁጥር ወይም ደግሞ በላይ ባለው ስልክ ቁጥር ማደወል ትችላላችሁ ማለት ነው። ጓደኞቻችሁ መጡ እየተማሩ ነው። እናንተም ደግሞ ተጠቃሚ ሆኑ። ባላችሁበት ናችሁ የትም ቦታ መሄድ ሳይጠበቅባችሁ በኦንላይን መማር ትችላላችሁ ማለት ነው። እድሜ ገደብ የለውም። መማር ትልቅ ሰው ያደርጋል፣ ሙሉ ሰው ያደርጋል እና ተማሩ ባይ ነኝ። እንግዲህ እስከ ሰዓት ተከታተላችሁኝ ከልብ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። እግዚአብሔር ከክፉ ነገር ሁሉ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ቸር ቆዩልኝ።